إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. دنيا تقلنات فيت كستواتنا زم كالوات انكت تدرقا تسبرالج كالتاقلواتنا كالتالوات بعفتيم تدفالج بهيوت زمني عالچلم يالكوبات چوك انات زاريم درس يقوچونيال አንድን ነገር መስራት አስቤ ፈርቼ የተውኮባቸው ቀናቶች ሁሉ ይጸጽቱኛል። ያልሞከርኩባቸው ቀናት ዛሬም ድረስ የእግር እሳት ሆነው ያንገበግቡኛል። ወዳጄ ሆይ የሆነ ለማሳካት ያሰብከው አሊያም እንዲኖርህ የተመኘኸው ነገር ካለ አልችልም አላገኝም አትበል። ገና ልጅ ሆኜ እያለሁ ባለማወቅ እኔ ረጅም ጽሑፍ አልችልም፣ መጽሐፍ የማዘጋጀት አቅም የለኝም ብዬ በራሴ ላይ ወስኜ እንደነበር አስታውሳለሁ። በሂደት ግን ለምንድነው የማልችለው ብዬ ራሴን ጠየቅኩ። ከራሴ ጋር በኃይለኛው ተፋጠጥኩ። ራስን መጠየቅና ከራስ ጋር መፋጠጥን የመሰለ ነገር የለም። ራሴን ማፋጠጤ ጠቀመኝ። በእርግጥም እንደምችል ተረዳሁ። እችላለሁ ካልኩበት ጊዜ ጀምሮ ብዙ መጽሐፎችን ጽፌ ራሴን አገኘሁ። ከዓመታት በፊት ሰው ፊት መቆም የምችል አይነት ሰው አይደለሁም ብዬ በራሴ ፈርጄ ነበር። ዛሬ ይኸው አስተማሪ ሆኜ ራሴን አገኘሁት። አልችልም፣ አይሆንልኝም አትበል ወዳጄ። በአላህ ታገዝና ለመቻል ጣር። በአላህ ታገዝና ሞክር። በአላህ ታገዝና ከጥገኝነት ውጣ። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ወስተዒን ቢላህ ወላ ተዕጀዝ፣ በአላህ ታገዝ አትስነፍ ብለዋል በአንድ ንግግራቸው። ሰው ካልመራኝ፣ ሰው ካላሳየኝ፣ ሰው ካላገዘኝ አልችልም አትበል። ለሁሉ ነገር ለትንሽ ትልቁም ፈሪና ቦቅቧካ አትሆን። አቅምህን ሳትፈትሽ ከነገሮች አትሽሽ። ጥግ አትያዝ። ጠጋ ብለህ ሞክር። ነካ አድርገህ እየው። ነገሮችን አልችልም ከማለት ይልቅ ሞክር። አላውቅም ከማለት ተማር። ያስፈራል ከማለት ድፈር። ሞክር ሞክር ሞክር። የራቀውን ለማቅረብ ሞክር። የማይታየውን እንዲታይ ለማድረግ ሞክር። ከባድ ነው ያልከውን አትፍራው፣ አንስተህ እየው። መሬት ይዟል ያልከውንና የጠነከረውን ገፍተህ ሞክረው። ትችላለህ፣ ይሆናል። ትችላለህ፣ ይሳካል። ትችላለህ፣ ብትገፋው ይወድቃል بإذنላህ። አረጀው፣ ደከመኝ፣ አበቃልኝ አትበል። ውስጥህ ካልደከመ የአካልህ መድከም ምንም ማለት አይደለም። ዛሬም እንደ ትናንቱ ተስፋንና ወጣትነትን ሰንቃችሁ ኑሩ። በራሳችሁም ሆነ በሰው ላይ ነፍስ ዝሩ። ዱንያ እግር ኳስ ናት። ያንዳንዷን ደቂቃና ሰከንድ ተጠቀሙ። እስከ መጨረሻዋ ደቂቃ ድረስም ተሯርጣችሁ መልካሙን ሁሉ ተጫወቱ።
ሰው በኖረበት ነገር ላይ ይሞታል፣ በሞተበት ነገር ላይ ይቀሰቀሳል። መልካም ሥራ ካለህ የአላህን ስብሓንሁ ወተዓላ እዝነትና ረሕመት በሰፊው ለመከጀል አታፍርም። ስትጠይቀውም አትሸማቀቅም። ጥሩ አቋም ላይ እንዳለ ያወቀ ሰው ለብሔራዊ ቡድኑ ሊመረጥ እንደሚችል ይገምታል። ጥሩ ኢማን ላይ ያለ አይሸማቀቅም። በራስ የመተማመን መንፈሱ ይጨምራል። አላህንም ስብሓንሁ ወተዓላ ሲለምን ደስ እያለው ነው። አላህ ስብሓንሁ ወተዓላ ለልመናው እጅ እንድትዘረጋ ካበቃ ያኔ እድሉን በሰፊው ተጠቀምበት። ከሀብታም ቤት ትንሽ ነገር አይለመንም። አላህ ስብሓንሁ ወተዓላ ሞልቶታልና ከለመንክ ውዱን ነገር ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ አሁኑኑ ታጥቀን ልንነሳ ይገባል። በዚህች ምድር ላይ ሲኖር ሰነፍ፣ ድሃ፣ መሃይም አሊያም ሌላ ነገር መባልህን ከፈራ ከተራ ሰዎች መካከል መመደቡ ከቀፈፈህ በርትተህ ሥራ። ያለህበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ሩቅ ካሉ ሀብታም ዘመዶችህ በላይ ከትከሻህ ጋር ተያይዘው ያሉ እጆችህ ለአንተ ቅርብ ናቸው። አንዳንድ ጊዜ ምን እንደምንሰራና የት እንደምንሄድ ሁሉ ይጠፋብናል። የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል። አንዳችም ሳንጨምር ቀኑ ይመሻል። ምን ልስራ ብለህ አትጨናነቅ። ብቻ ሥራው ሐላል ይሁን እንጂ ምንም ሥራ። ማንበብ፣ መጻፍ አሊያም ሌላ ነገር ሊሆን ይችላል። አንተው ከሥራ ርቀህ ሥራ ጠፋ አትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው። ሐረካ በረካ አለው ይባላል። ሰውም የሚጨምርልህ ይህን ያህል አለኝ ስትለው ነው። ወዳጄ ሆይ እስልምና ቅድሚያ ወደሱ ለመጡት ሰዎች ቦነስ አለው። ለሰሩትና ላልሰሩትም የክፍያ ዋጋ አበላልጧል። ለመጀመሪያው የሰላት ሰልፍ ትልቅ ዋጋ እንደሰጠ ሁሉ ለቀዳሚዎቹ ተዋናዮች ዋጋ ሰጥቷል። ኢማም ሊሆን የቻለው በእውቀት ስለበለጠ ነው። በሃይም በሰዎች መካከል እያለ እንደሌለ የተረሳው ስላልተማረ ነው። በሶላት ሶፍ ኋላ ላይ ስትታይ እንደሚያሳፍርህ ሁሉ በሕይወት ሰልፍም ከኋላ ላይ አትገኝ። ሁሌም ከሕይወት ምርጥ ውሎች ላይ ተገኝ። ከትላልቅ የዲንና የእውቀት አውድማዎች አትቅር። ከመሃል መገኘትም አንድ ነገር ነው። ብቻ ከኋላ አትሆን። ወዳጅ ግብ የሌላቸው የምንላቸው ዓላማዊ ሰዎች እንኳን ምትክ የሌላትን ነፍሳቸውን እጅግ ለሚገርም አደጋ ሲያጋልጡ እያየን ነው። ገደላ ገደል ይወጣሉ፣ ከሰማይ ይወረወራሉ። እኛስ ይህችን ነፍሳችንን ለመልካም ነገር ማዋል ያቃተን ለምን ይሆን? በዚህች ዓለም ላይ የማንችለው ነገር የለም ያሉ ሰዎች በርግጥም ተአምር ሲፈጥሩ እያየን ነው። እንችላለን ያሉት ጨረቃ ላይ ወጥተዋል። አያቅተንም ያሉት ጠፈር ላይ አርፈዋል። እኛ ግን ትንሹን ነገር እንኳን አንችልም ብለን ተቀምጠናል። እናም አልችልም አትበል፣ ተነስና ሞክር።
እስከ መቼ የሌሎች አድናቂ ሆነህ ትኖራለህ? እስከ መቼስ ተከታይ እንደሆንክ ትዘልቃለህ? እስከ መቼስ የሰውን ኑሮ ትኖራለህ? በምድር ላይ ብዙ ዓመታትን ኖረህ አሻራህ ሳያርፍባት ማለፍህ ያሳፍራል። በመሬት ላይ ተገኝተህ ፋናህ ሳይታይ መሄድህ ያሳዝናል። ዓለም ላይ የብዙ ሰዎች ስም ተነስቷል። ያንተስ በምን ይነሳ? የበርካቶች ስብዕና ተወስቷል። ያንተስ በምን ይወሳ? ለብዙዎች የሕይወት ታሪካቸው በመጽሐፍም በፊልምም ተሰርቷል። ያንተስ ምን ተብሎ ይሰራ? አልችልም አትበል፣ እችላለሁ በልና ከራስህ ጋር ሙግት ግጠም። ጎበዝ ከሆንክ ወደ ጓዳ ተመልሰህ ልጆችህና ሚስትህ ላይ ከምትጮህ ዱንያ ፊት ሂድና ጮህባት። የምሬን ነው አንላቀቅም በላት። የቱን ያህል ብታንገላችኝም ላንቺ እጅ አልሰጥም ብለህ አንቧርቅባት። ሰውስ ከሆንኩና የምመኘውን እስካሳካ ድረስ በቁርጠኝነት እፋልምሻለሁ ብለህ ቁርጡን ንገራት። ሕይወት እንደ ወራጅ ወንዝ ናት። ሁሌም ያለማቋረጥ ትፈሳለች። ማንንም ቆማ አትጠብቅም። ማንም ደግሞ የሚያቆማት አይደለችም። ይህን ካስተዋልን መፍዘዝ እንደማያዋጣ እንወቅ። ሕልም አለኝ ያለው የጥቁሮች መብት ተሟጋቹ ማርቲን ሉተር ኪንግ ሕልሙን ለማሳካት 100 ዓመት እንኳን አልፈጀበትም። ነፃነትን ሕልሙና ዓላማው አድርጎ የተነሳው ማንዴላ ያለመውን ለማሳካት 50 እንኳን አልዘገየም። ትላልቅ ዓላማዎች ከትናንሽ ሐሳቦች ይወለዳሉ። እኛስ ጥሩ ነገርን ሁሉ ሕልማችን ብናደርግ ምን ችግር አለው? አይሳካላችሁም አርፋችሁ ተቀመጡ ያለን ማን ነው? አይደለም የዱንያ ላይ ስኬትን ጀነትንስ ሕልማችን ብናደርግ ምን ያስፈራናል? እርግጥ ነው ያለንበት ሁኔታ ከተመቸን፣ ድህነታችን ከወደድን፣ ዲን አለማወቃችን ደስ ካለን ዓላማ አይኑረን፣ ሕልም አናልም፣ ብሩህ ተስፋም አይታየን። ካልሆነ ግን ሌሎች ባይሉም እንኳ አንተ እንዲህ በል፣ ሕልም አለኝ፣ ዓላማ አለኝ፣ ጥሩ ሙስሊም የመሆን ሕልም አለኝ፣ ደስተኛ ኑሮ የመኖር ሕልም አለኝ፣ ኢማንን በእጄ የማስገባት ሕልም አለኝ፣ እስልምናንና ሙስሊሙን እስከ ሕይወቴ ፍጻሜ የማገልገል ሕልም አለኝ፣ ሶሓቦችን የማግኘት ሕልም አለኝ፣ ታላቁንና ተወዳጁን ነቢይ ዓለይሂ ሰላቱ ወሰላም የማየት ሕልም አለኝ፣ ጀነት የመግባት ሕልም አለኝ፣ አምላኬን በማየት የጀነት ሁሉ የበላይ የሆነውን ጸጋ የማሳካት ሕልም አለኝ። ቢኢዝኒላህ ሕልሜን ሳላሳካ አልሞትም። ኢንሻአላህ ዓላማዬን ሳላሳካ ምድርን አልለቅም። አላህ ስብሓንሁ ወተዓላ በሰማነው የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.